لله والصلاة والسلام على سيدنا محمد بن عبد الله وعلى آله وصحبه ومن والاه. اللهم لا سهل إلا ما جعلته سهلا وأنت يا حي يا قيوم تجعل الحزن إذا شئت سهلا سهل لنا أمورنا يا رب العالمين. نياتنا لله الناطرة ومن سراو تتقامين እንድንሆን አባታችን አደም ካለፉ በኋላ ሺህ ተተኩ። ሺህ ካለፉ በኋላ ኢድሪስ ተተኩ። ኢድሪስ በምድር ላይ ጥሪ ያደረጉም ቆዩ። ኢድሪስ አላሁ ሱብሓነሁ ወተዓላ ትልቅ ደረጃን ከሰጣቸው ከታላላቆቹ አንዱ ናቸው። ቃለ አላሁ ተዓላ عن سيدنا إدريس ورفعناه مكانا عليا ትልቅ ደረጃን ከፍ አድርገነዋል ኢድሪስን ይላል አላሁ ተዓላ። ኢድሪስ كيف كانت إقامته في الدنيا ዱንያ ላይ እንዴት ነበር ይኖር የነበረው? እንዴት ነበር إقامته في الأرض ምድር ላይ እንዴት ይኖሩ ነበረ የሚለውን አይተናል። ዳዕወቱ ኢድሪስ የኢድሪስ ጥሪ ምን ይመስል ነበር? ኢድሪስ ወደ ዲን አልኢስላም አስተምህሮት ወደ ሶላት፣ ወደ ጾም፣ ወደ ዘካ፣ ወደ እንዴት እያረጉ ነበር ወደ እነዚህ ጉዳዮች የሚጠሩት? አንድ ጭብጥ ልስጣችሁ። መጀመሪያ አደም የተላኩት ዘሮቻቸውን ልጆቻቸውን እያስተማሩ ሙስሊሞችን በዚያው ላይ እንዲጸኑ ማድረግ ያለባቸውንና የሌለባቸውን ሊያስተምሩ ነው። ሺፍም እንደዚያው ኢድሪስም እንደዛው። በሰዎች መካከል ኩፍር የሚባል የለም ነበር ብለናል። ደዓ ኢድሪሱ ኢላ ዲኒላሂ አለዚ ሁወ አልኢስላም። ኢድሪስ ወደ እስልምና ሃይማኖት ጥሪያቸውን እያደረጉ ነበር። ያ ማለት ከኩፍር ላይ ያሉትን ተመለሱ ማለት አይደለም። ኩፍር የለም የዛኔ በሰዎች መካከል ብለናል። ሙስሊሞች በእስልምናቸው ላይ እንዲጸኑ ያስተምሩ ነበረ። ወኢላ ዒባደቲል ኻሊቅ አላህን ወደ መገዛት ጥሪ ያደርጉ ነበረ። ወተኽሊስ ኑፉስ ሚነል ዐዛብ ፊል አኺራ ነፍስን በአኺራ ከሚጠብቃት ከባድ ቅጣት ሰዎች እንዲጠብቁ ነፍሳቸውን እንዲጠብቁ ጥሪ ያደርጉ ነበረ። ነፍሳቸውን ከእሳት የሚጠብቁት እንዴት ነው ሰዎች? ወዛሊከ ቢልዐመሊ ሷሊሕ ፊ ዱንያ ይህም ደግሞ ዱንያ ላይ መልካም ስራን በመስራት ነው። አኺራ አንድ ሰው በአኺራ ከቅጣት ሊድን ዘንድ የግዴታ መልካም ስራ መስራት አለበት። የግዴታ ከሐራም መራቅ አለበት። ነገር ግን አንድ ሰው ሙስሊም ሆኖ እያለ ወንጀል የሚሰራ ከሆነ ያለ ተውበት ከሞተ تحت مشيئة الله ነው የሚሆነው። ኢንሻአ عذبه وإن شاء غفر له ወይ ይቀጣዋል ወይ ይምረዋል። ከሁለቱ አያልፍም ማለት ነው። ወይ ይቀጣል ወይ ይማራል። ነገር ግን ዘላለማዊ ጀሃነም ውስጥ አይገባም ሙስሊም ስለሆነ። አላህ ደግሞ በፈضሉ ይቅር ሊለው ይችላል። ኢድሪስም ይህን ነበር እያስተማሩ የነበረው። በአኺራ ነፍሳቸው ቅጣት እንዳያጋጥማት ነፍሳቸውን ከቅጣት እንዲታደጉ ያስተምሩ ነበረ። ይህም ደግሞ ወዛሊከ ቢልዐመሊ ሷሊሕ ፊ ዱንያ ይህም ደግሞ ዱንያ ላይ መልካምን በመስራት ነው የሚሆነው። ወአመረ الناس بالصلاة والصيام والزكاة ኢድሪስ ዓለይሂ ሰላም ሰዎችን በሶላት በጾምና በዘካ ያዙ ነበረ። وحرم المسكر من كل شيء من المشروبات አጠቃላይ አስካሪ የሆኑ መጠጦችንም ሐራም መሆናቸውን ግልጽ አድርገው ያስተምሩ ነበረ። وقيل إنه كان في زمانه 72 لغة ኢድሪስ በነበሩበት ዘመን ወደ 72 ቋንቋዎች ነበሩ። የተከለሙ الناس بها ሰዎችም በእነዚያ በ72 ቋንቋዎች ይነጋገሩ ያወሩ ነበረ። وقد علمه الله لغاتهم جميعها አላሁ ሱብሓነሁ ወተዓላ 72ቱንም ቋንቋዎች ለኢድሪስ አሳውቋቸው ነበረ። ለምንድን ነው? ሊዩዓሊመ ኩለ ፊርቀቲን ሚንሁም ቢሊሳኒሂም እያንዳንዳቸው በራሳቸው ቋንቋ ሊያስተምሯቸው ዘንድ ማለት ነው። ከዚህ የምንረዳው
ቋንቋ ማወቅ መበላለጫ ነው። አንተ አማርኛ ብቻ አውቀህ ኦሮሞኛውን ጠልተህ የምትወው ከሆነ የዋህ ነህ ማለት ነው። ትግሬኛውን ጠልተህ የምትወው ከሆነ ወይም ደግሞ ስልጠኛውን ጠልተህ የምትወው ከሆነ የዋህ ነህ ማለት ነው። ጥበብ ከሚባለው ውስጥ አንድ ሰው 3-4 ቋንቋዎችን ማወቅ ጥበብ ነው። በቻልከው አቅም ኦሮሞኛ ትማራለህ፣ በቻልከው አቅም አማርኛ ትማራለህ፣ በቻልከው አቅም ትግረኛ ትማራለህ፣ በቻልከው አቅም። ነገር ግን አብዛኛውን ጊዜ በአማርኛ ተናጋሪው ማህበረሰብ ላይ ስንመለከት አንድ ቋንቋ ብቻ ነው በተለምዶ የምንችለው፣ አንድ ቋንቋ ብቻ ነው፣ አማርኛ ብቻ። ኦሮሞ የሆኑትን ስንመለከት አማርኛን ይናገራሉ፣ ትግሬዎቹም አማርኛን ይናገራሉ። እኛ ግን ያችኑ ቋንቋ ብቻ ይዘን ነው የምንኖረው። እድሉን ያገኘ ሰው ግን ሁሉንም ቋንቋ መማር ጥቅም አለው። ኢድሪስን ለምን ሁሉንም የነበረውን 72 ቋንቋ አስተማራቸው? ሊዩዓሊመ ኩለ ፊርቀት ሚንሁም ቢሊሳኒ፣ ሁሉንም ሰዎች በራሳቸው ቋንቋ እንዲያስተምሩ ነበረ። አንድ ሰው ኦሮሞኛ ቢችል፣ ትግረኛ ቢችል፣ ስልጠኛ ቢችል፣ አማርኛ ቢችል አማራዎችን ሲያገኝ በአማርኛ ያስተምራል፣ ስልጤዎችን ሲያገኝ በስልጠኛ ያስተምራል። ኦሮሞም እንደዛው፣ ትግሬም እንደዛው፣ ሌላም ከቻለ እንደዛው። ይሄ ማለት ለዲኑ ትልቅ ውለታ ዋለ፣ ለድኑ የሚበጀውን ነገር አደረገ ማለት ነው። ስለዚህ በቻልነው አቅም ቋንቋ መማር መቻል አለብን። ኢድሪሱ ዓለይሂ ሰላም አወሉ መን ረሰመ ሊቀውሚሂ ቀዋዒደ ተምዲን ልሙዱን። ኢድሪስ ዓለይሂ ሰላም ለህዝቦቻቸው ከተማ፣ አንዲት ሀገር እንዴት እንደምትቆረቆር ያስተማሩ የመጀመሪያው ሰው እሳቸው ናቸው። ተምዲን አልሙዱን እንዴት ነው እዚሽ ላይ አንዲት ከተማ ልትመሰረት ስትል እንዴት ነው የምትቆረቆሩ የሚለውን አስተማሩ። ፈበነት ኩሉ ፊርቀት ሚን አልኡመሚ ሙዱነን ፊ አርዲሃ፣ ሁሉም ኡማ ባሉበት ምድር ላይ ከተማቸውን መሰረቱ። የመጀመሪያው ከተማን ረስም ያደረገው ኢድሪስ ዓለይሂ ሰላም ናቸው። ወኡንሽአት ፊ ዘማኒሂ 88 መዲና፣ እሳቸው በነበሩበት ጊዜ ወደ 88 ከተማዎች ተመስርተው ነበረ ኢድሪስ በህይወት ዘመናቸው። ወቀድ እሽቱሂረ ቢልሕክማ፣ ኢድሪስ በጥበበኝነት የታወቁ ነበሩ። ፈሚን ሕከሚሂ፣ ከጥበቦቻቸው መካከል ጥበበኛ ነበሩ ኢድሪስ ዓለይሂ ሰላም። ኢድሪስ ለምን ተባሉ? ሊከስረት ዲራሰቲ፣ ማንበብ ያበዙ ስለነበረ ነው። ገና በለጋ እድሜያቸው ከበፊታቸው የነበረውን የሺትን እውቀት ቀስመው ነበረ ኢድሪስ ዓለይሂ ሰላም። ማንበብ ያበዙ ነበረ። ኢድሪስ የሚለውንም ስያሜ ሊከስረት ዲራሰቲ፣ አብዝቶ ከማንበባቸው የተነሳ ነው ኢድሪስ የሚለውን ስያሜ ያገኙት ይላሉ ዑለማዎች። ጥበበኛ ነበሩ። ፈሚን ሕከሚ፣ ከጥበቦቻቸው መካከል ቀውሉ፣ እንዲህ የሚለው ንግግራቸው ይገኛል። አሰብሩ መዐል ኢማን ዩሪሱ ዘፈር አሉ። ትዕግስት ከኢማን ጋር ከሆነ ዩሪሱ ዘፈር፣ ከእሳት ድኖ ፈላህ መውጣትን ያስወርሳል፣ ያስገኛል፣ ያን ያጎናጽፋል ይላሉ። አጃይብ ያለው ንግግር ነው። አሰብሩ ትዕግስት ማድረግ፣ መዐል ኢማን ግን ከኢማን ጋር። መልእክተኛው ዓለይሂ ሰላቱ ወሰላም ምን አሉ? عجبا لأمر المؤمن إن أمره كله له خير وليس ذلك لأحد إلا للمؤمن إن أصابته سراء شكر فكان خيرا له وإن أصابته ضراء صبر فكان خيرا له. የሙእሚን ነገር እንደው አጂብ ነው አሉ። ይገርማል አሉ። መልካም ነገር ካጋጠመውና አላህ መልካም ነገር ስለሰጠው አላህን ካመሰገነ ጥሩ ይሆንለታል። ፈካነ ኸይረን ለሁ፣ ጥሩ ነው ይሄ። ለምን ካመሰገናችሁ ጨምራለሁ ብሏል አላህ። ወኢን አሷበትሁ ضራኡ፣ መጥፎ ነገር ካጋጠመው ደግሞ የሚያስከፋው ነገር ካጋጠመውና ትዕግስት ካደረገ ፈካነ ኸይረን ለሁ፣ ለሱ ጥሩ ይሆንለታል። መልካም ሲገጥመው መጥፎ ሲገጥመውም ትዕግስት ካደረገ። እዚህም ጋር ምን እያሉ ነው ኢድሪስ? ሶብር ትዕግስት ከኢማን ጋር ከሆነ መልእክተኛው ምን አሉ? ወለይሰ ዛሊከ ሊአሐድን፣ ይሄ ደግሞ ለማንም አልተሰጠ ለሙእሚን ብቻ እንጂ አሉ። ሶብር ማለት ምን ማለት ነው? ሶብር 3 አይነት ክፍል አለው ትዕግስት የሚባለው ነገር። አስሰብሩ ዐላ 3 አንዋዕ፣ ትዕግስት 3 ክፍል አለው።
አንደኛ አሰብሩ ዐላ አዳኢ ማ አውጀበ አላህ ግዴታ ያደረገው ሚነ ጣዓት ከመልካም ስራዎች መካከል አላህ ግዴታ ያደረገውን በመስራት ላይ ትዕግስት ማድረግ ከኢቃመቲ ሰላት ወስያሚ ፊ ሸህሪ ረመዳን ምሳሌ ሶላት በአግባቡ መስገድ፣ ረመዳንን መጾም፣ እነዚህ አላህ ግዴታ ያደረጋቸው ናቸው። አንድ ሰው ነፍሱን አሸንፎ መፈጸም አለበት። ሁለተኛው የትዕግስት አይነት አሰብሩ ዐማ ሐረመ አላህ ከከለከለው ነገር ትዕግስት ማድረግ ከተርኪ ሰላቲ ወሹርቢ ልኸምሪ ወሰሪቃ ምሳሌ ሶላት መተውን አላህ ከልክሏል፣ ስገዱ ብሏል። ሶላት መተው ማለት ምንድነው? ሶላቱን መስገድ። ምሳሌ ሌላም ስንጨምር ወሹርቢ ልኸምር አስካሪ መጠጣት አላህ የከለከለው ነገር ነው። ነፍሱን ገቱ ከዚያ ነገር መራቅ። ወሰሪቃ ስርቆት ተመቻቸለት፣ አላህን ፈርቶ ስርቆቱን መተው። ይሄ ደግሞ አላህ ከከለከለው ነገር ትዕግስት ማድረግ ይባላል። ሶስተኛ አሰብሩ ዐለ ሸዳኢድ ወልበላያ አላህ በመጣው ፈተና ላይ ትዕግስት ማድረግ ከልአለሚ አው አዘ ናስ ምሳሌ ህመም ወይ ደግሞ የሰዎች ማስቸገር። ከበላይ የሆነ ሰው አንተ ላይ አማጺ ይሆንብሃል። ሲየማ አረብ ሀገር ላላችሁት አሰሪሽ መጥፎ ትሆንብሻለች፣ ክፉ ትሆናለች። ስቢሪ ትዕግስት አድርጊ። የዛኔ አላህ አንቺን ሀብታም አድርጎ እኔን ደሃ ያደረገኝ እሱ ነውና አላህ ነው የበደለኝ ተይው አንቺ አይደለሽም ካለች አንድ ሴት ከእስልምና ትወጣለች። በምን የተነሳ? በንዴቷ የተነሳ እስከ እስልምና አልሆነ ንግግር ተናግራ ትወጣለች። አንቺ አይደለሽም አላህ ነው የበደለኝ ካለች፣ አላህ በድሎኝ እኔን እዚህ ሰራተኛ አድርጎኝ ካለች ትከፍራለች። ስለዚህ ምን ያስፈልጋታል? አሰብር ትዕግስት ማድረግ። ይሄንን ባብ በማነሳበት ጊዜ ትዝ የሚለኝ ለራሴ ትምህርት የሚሰጠኝ አንድ ታሪክ አለ። ብዙ ታሪክ ነው መቼም በሶብር ጉዳይ ያለው። ይሄ አንዱ ግን ከሌላው ለየት ያለ የተሰጠኝን ነገር እንዳቅ ስለሚያደርገኝ የተሰጣችሁን እንድታቁን ልጥቀስላችሁ። አንቺ ብትሆኚ በዚህ ቦታ ላይ ምን ታረጊ ነበረ? አንተ ብትሆንስ? ይሄን የምጠቅሰውን ሰው እኔ ነኝ ብለህ አንተ አስብ እስኪ። እኔ ብሆን ብለህ ይርዋ አንድ ሷሊሕ ሰው ነበር ይባላል። هذا الرجل الصالح ما كان له عينان ولا رجلان ولا يدان። ይህ ሷሊሕ ሰው ሁለት አይን ያልነበረው፣ ሁለት እጅ ያልነበረው፣ ሁለት እግር ያልነበረው ሰው ነበር ይባላል። ያም ሆኖ ግን ሷሊሕ ነው። ሁለት እግር የለውም፣ ሁለት አይን የለውም፣ ሁለት እጅ የለውም። በተጨማሪ አኪላ የምትባል በሽታ ያዘችው። ይቺ አኪላ የምትባል በሽታ እጅ ላይ ከጀመረች የምትቆማምጥ ነገር ነች፣ የሚቆራርጥ ነገር። እጅ የለውም፣ እግር የለውም፣ አይን የለውም። በተጨማሪ ቁስለት፣ የሚቆማምጥ በሽታ ያዘው። ሰዎች አወጡና ጎዳና ላይ ጣሉት። ጎዳና ላይ እንደወደቀ ደግሞ አላህ ሌላ በላ ጨመረበት። ደቡር የሚባል እንደ ጢንጢዛ የሆነ ነፍሳት ጭንቅላቱን መጥቶ ይቦረቦረው ጀመር። ሁለት እጅ የለውም፣ ሁለት አይን የለውም፣ ሁለት እግር የለውም። በተጨማሪ የሚቆማመጥ በሽታ ይዞታል። በተጨማሪ ጭንቅላቱን ጢንጢዛ እየቦረቦረው ነው። እስኪ አንተ እዚህ ቦታ ላይ ሁን፣ እስኪ አንቺ እዚህ ቦታ ላይ ሁን። አሁን እኮ የሚያምር ጣት እያለሽ ቀለበት ባለመኖር ነው የምንበሳጨው። የኗሪያን ኗሪ የሚያምር መዳፍ ተሰጥቶ መሪ ያልጨበጥኩበት ነው እኮ የሚያበሳጨው ብዙውን ሰው። ብር አልቆጠርኩበት ነው። አኺል ሙስሊም እንዲህ አይነቱን ደግሞ ተመልከት እንጂ ይህ ሰውዬ ምን አይነት ህይወት እየኖረ እንደነበር። ወመዓ ዛሊከ ካነ ሳቢረን፣ ግን ትዕግስተኛ ነበረ። እንደዚያ ሆኖ እያለ አላህን እሱ ነው የበደለኝ አላለም ነበረ። ሰዎች እሱ ባለበት አለፉ። ሲያዩ ሁለት እጅ የሌለው፣ ሁለት እግር የሌለው፣ ሁለት አይን የሌለው ሰው ነው። በዚያ ላይ የሚቆማመጥ በሽታ ይዞታል። በዚያ ላይ ጢንጢዛ እየበላው ነው ጭንቅላቱን። እግር የለው፣ ቦታ ይቀይር፣
እጀለው አያባረው አይን የለው ሲመጣ እንኳን አያየው ተገረሙና فقالوا سبحان الله كم يتحمل هذا الرجل ይሄ ሰው ስንቱን በላእ ነው የተሸከመው አሉ በጣም አዘኑለትና ሰማቸው እሱም فقال الحمد لله سبحان الله الحمد لله قتل الحمد لله الذي جعل قلبي خاشعا ولساني ذاكرا وجسدي على البلاء صابرا ጌታዬ ምስጋና ይገባው ልቤን እሱን አስተዋሽ ያደረገልኝ ጌታ ምስጋና ይገባው ወሊሳኒ ዛኪራ ምላሴን ዚክር ማደርግ አላህን ምዝክር ያደረገልኝ ማስታወስ ያደረገልኝ ልቤን እሱን ፈሪ ያደረገልኝ ጌታ ምስጋና ይገባዋል ወጀሰዲ على البلاء صابرا ባወረደብኝ በላእ ላይ ደግሞ አካሌን ታጋሽ ያደረገልኝ ጌታ አመሰግነዋለሁኝ አለ ከዚህ በኋላ ያለው ነበር እኔ በጣም የሚገርመኝ ደግሞ ኢላሂ لو صببت علي البلاء صبا ما ازددت فيك إلا حبا ጌታዬ ያለውን በላ እንዳለ ብታዘንብብኝ እንኳን ላንተ ያለኝ ፍቅር ይጨምራል እንጂ ምንም አይፈጠርም ማለት ላንተ እየጾምኩልህ የሚሉት ስንቶች ናቸው እኔ እየጾምኩልህ እኮ ነው ይሄን ታረገኝ እኮ ካሁን በኋላ ላልሰግድለት ይላሉ አንዳንዶቹ ካሁን በኋላ ላልጾምለት ይላሉ ይሄ ሰውዬ ደግሞ ምን አለ لو صببت علي البلاء صبا ما ازددت فيك إلا حبا عنده بلاء ብታዘንብብኝ እንኳን ፍቅሬ ይጨምራል ምንም ይከሰት ነገር የለም እኔ ላይ አንተ ላይ ምንም የማመጣው ነገር የለም እያለ ነው አልቆጣም እያለ ነው አልበሳጭም እኮ ይሄን ታረገኝ አልልህም እያለ ነው ይህ ሰውዬ ስለዚህ አንድ ሰው በትዕግስት መታነጽ መቻል አለበት ይሄን ካደረገ ደግሞ አላሁ ተዓላ ትልቅ መንዳን ይመነደዋል ምን አለ አላሁ ተዓላ الذين إذا أصابتهم مصيبة قالوا إنا لله وإنا إليه راجعون وبشر الصابرين ታጋሾችን አበስራቸው እነማን ናቸው የአላህ ብስራት ምንድነው ያን لهم الجنة ጀነት አላችሁ አይዟችሁ ብላ አበስራቸው ማለት ነው ምን ያደረጉትን الذين إذا أصابتهم مصيبة እነዚያን ፈተና ባጋጠማቸው ጊዜ በላእ ባጋጠማቸው ጊዜ قالوا إنا لله وإنا إليه راجعون እኛ የአላህ ነን ንብረትነታችን የአላህ ነው ማለት ነው እንዳሻው ያደርገናል ሳይበድለን በደል ሳይሆን እንዳሻው እጅህን ቢወስድብህ አንተ ወማ ተምሊኩሁ ሚልኩ ሊላህ አንተም ለአንተ የተሰጠህም የአላህ ናቸው መታገስ ነው ዝም ብለህ ወኢና ኢለይሂ ራጂዑን ሁላችንም ወደሱ ተመላሽ ነን ማለት እንሞታለን ማለት አንድ ሴት ወደ መልእክተኛው አለይሂ ሰላቱ ወሰላም መጣችና አንተ የአላህ መልእክተኛ ሆይ አስራዑ አለቻቸው ወድቃለሁኝ የሚጥል በሽታ አለብኝ ወአተከሸፍ ወዱዕ አላህ ሊ አለቻቸው እኔ ወድቃለሁኝ የሚጥል በሽታ አለብኝ እስኪ አንቺ ብትሆኝ አስቢ የቅድሙን አንተ አስብ ያሁኗን ደግሞ እስኪ አንቺ ራስሽን እዚህ ሴት ቦታ ላይ አድርጊው እኔ የሚጥል በሽታ አለብኝ ወድቃለሁ ስወድቅ ደግሞ ሀፍረት ገላይ ይገላለጥብኛል ያው ራሴን ስለማላቀ የዛኔ ታይት ምን የሚባል ነገር የሌለበት ወቅት ነው እባክህ ዱዓ አድርጉልኝ አለቻቸው አይ እንሽቲ ሶበርቲ ወለኪል ጀነ አሏት ከፈለግሽ ትዕግስት አድርጊ ጀነት አለልሽ ከፈለግሽ ዱዓ አድርግልሽ አሏት አረኔስ ጀነት ይሻለኛል ልውደቅ ወዱዕ አላህ ሊ አላ ተከሸፈ አለቻቸው ልውደቅ ግዴለኝ ማውድቄን ይጆመን ብኖር ይሻለኛል ጀነትን ባገኝ ግን እንዳልገላለጥ ዱዓ አድርጉልኝ አለቻቸው እንደዚህ አይነት ሰዎች በመድር ላይ ነበሩ አሁንም አሉ አንዳንዱ ደግሞ ትንሽ ነገር ያጋጠመው ጊዜ ሀብት አላገኘው ብሎ የኗሪያና ኗሪ ሁኚ የበይ ተመልካች ሆነን ይያል አላህን የሚያማረው ስንቱ ነው ነገር ግን አፊያ ተሰጥቶት በጤንነት እየኖረ ጭምር አላሁ ተዓላ አቅል ይስጠን الردة والكفر እስከ ኢድሪስ ድረስ በመድር ላይ ኩፍር የለም በሙስሊሞች ሁሉም በሰዎች መካከል ኩፍር የለም ብለናል ሁሉም ሙስሊሞች ነበሩ በአደምም ጊዜ በሺትም በኢድሪስም ጊዜ ከዚያ በኋላስ እንዴት ተከሰተ በቀጣይ ደርሳችን የምናይ ይሆናል جعلني الله وإياكم من الذين يستمعون القول فيتبعون أحسنه بارك الله بكم وأحسن الله إليكم